ወተዓላ ሞታችንን ያሳምርልን። በዚህ ሰዓት ማለት ነው ጣረሞት ውስጥ ያሉ ሙስሊም ወንድሞቻችንና እህቶቻችንን አላህ የጣረሞትን ማለት ነው ያግራላቸው። በዚህ ሰዓት ማለት ነው ሞተው ከቤታቸው የደረሱትን አላህ የቀብሩን ሱዓል ማለት ነው ያግራላቸው። እኛም አላህ Subhanahu Wa Ta'ala እኽላስን ተሰተን በዒባዳ ኖረን አላህ በሚፈልገው መልኩችን ዱንያ ከሚለቁት ሰዎች አላህ ያድርገን። አላህ ለመላው ሙስሊም ቤተሰቡን ላጣ ወንድም እህቱን እናት አባቱን ለሁሉም አላህ ሰብሩን ይስጥ። ስለዚህ በርቱ ወላሂ ስለአሁንም ደግመላችሁ ስለዛች ቤት የሚሰራው እናንተው ናችሁ። ማንም ሰው ማለት ነው ከናንተ ጋር የሚጋፈጥ የለም። የከሌኮ መስጂድ አውቆ ነበር የሚባል ነገር የለም። አኺራ ላይ ሁሉም ማለት ነው ስለ ራሱ ተጨናቂ ነው። እናትህም ማታውቅበት አባትህም ማታውቅበት ዓለም ነው እየጠበቀን ያለው። ግን ሱብሃንአላህ ምን ያክል እየተዘጋጀን ነው። አላህ ሁላችንንም ኢንሻአላህ ተዓላ በኢባዳ ላይ ከሚጠነክሩ ሰዎች አላህ ያድርገን። ለቤተሰቧ ጠንካራ የሆነ ማለት ነው ሰብሩን አላህ ይስጣት። በዚህ አጋጣሚ ኢኽዋኒ በቀደም ማለት ነው ከሁለት ቀን በፊት ያነሳሁት አርዕስት ነበር። ዛሬም ደግመዋለሁ። እኔንም እናንተንም አላህ ይጥቀመን። ኢኽዋኒ ወላሂ መስጂዳችን የተለያየ ሰፈር የምትኖሩ ሰዎች የሚቀርባችሁ መስጂድ ልትሄዱ ትችሉ ይሆናል። በተለይ ሰላት الصبح ኢማስ ቅርብ የሆናችሁ ሰዎች ሰላት الصبحን ያያችሁት እንደሆነ መስጂዱ ማለት ነው እየከሰሰ ነው የአላህ ባሮች። በቀን ማለት ነው ማያችሁ የአላህ ባሮች በዚህ ሰዓት እስኪት ሄዱ እያለ ነው። በአንደበቱ ባይናገርም ነገር ግን ማለት ነው እየገሰጸን እየከሰሰን ነው። ሰላት الصبح اخواني والله ልንገራችሁ እውነት እንነጋገር። እኔ አንዳንዴ መደበቅ ስለማልወድም በዛይ ሰዓት ማለት ነው የሆነ የዱንያ ሀጃ ቢኖረን ኖሮ ያቺ ሰዓት እንዳታመልጠን በብዙ አይነት መንገድ ማለት ነው እንጠባበቃታለን አይደል? ቤተሰብ ያለው ሰው ለቤተሰቡ ነግሮ አላርም ሞልቶ በተለያየ መንገድ ማለት ያቺ ሰዓት ሀጃውን ሊያሳካበት የዱንያን ይጠባበቃታል። ብድግ ብሎ ማለት ነው ይነሳል። ግን ሰላት الصبح ሲሆን ምንድነው የሚከለክለን? ነብዩ አለይሂ ሰላቱ ወሰላም አይደለም ሰላት الصبح ማለት ነው በጀማዓ መስጂድ ከመስገድ አይደለም ከሱብህ በፊት የሚሰገድ የሱብህ ማለት ነው ሁለት ረክዓ ሱናን ከዱንያም በዱንያ ውስጥ ዱንያና በዱንያ ውስጥ ካለሽ ነገር ትበልጣለሽ ብሏል። አይደለም ሰላት الصبح አይደለም። يقول نبينا صلى الله عليه وسلم في حديث الذي أخرجه إمام مسلم عن عائشة رضي الله عنها ركعتا الفجر خير من الدنيا وما فيها. كالصبح بفيت مسجل ولدتم على أن يا الصبح السنة بدنيا واستكالوا نجر يبلتون هاتشيلون النبي عليه الصلاة والسلام. بل أهون مزاوم على أن إمام مسلم بزقبت كعائشة بليلة رواية لهما أحب إلي من الدنيا جميعا. كالصبح بفيت مسجلوت مع أن الصبح السنة ሁለቱ ረክዓ በዱንያ ውስጥ ካሉ ነገራት ሁሉ ወደኔ ተወደዱ ናቸው ይላሉ ነብዩ አለይሂ ሰላም። ለምን በዱንያና በዱንያ ውስጥ ማለት ነው ወደ አላህ Subhanahu Wa Ta'ala እና ወደ ነብዩ የተወደዱ እንደሆነ ለምን እንደሆነ ታውቃላችሁ? እኛ ቀን ሌት እንቅልፍ ምናጣለት ዱንያ አላህ ዘንድ ነብዩ አለይሂ ሰላም ኢማሙ ትርሚዚና ሌሎቹ በዘገቡት ሐዲስ ውስጥ ማለት ነው እንደነገሩን የትንኝን ትንኝን ክንፍ ያክል ዱንያ አላህ ዘንድ ማለት ነው ሚዛን ስለማትደፋ ነው። ኢዘን አዩሀ الأخ ዛሬ እህታችን የሄደችበት ቤት ሊያምር የሚችለው ዛሬ ሱብህ ሰላትን በጀማዓ ስንሰግድ ነው። ስለዚህ አምልጠን ወላሂ በዱንያ ላይ ያለን ቻንስ አንድ ነው። እቺ ቻንስ ካለፈች አለፈች ነው። ነብዩ አለይሂ ሰላቱ ወሰላም ኢማም ቡኻሪና ሙስሊም በዘገቡት ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ለው يعلمون ما في العتمة والصبح
لآتوهما ولو حبوا بالصلاة يعني عشاء وسطنا بالصبح الصلاة وسط يالهم مالنو درجة أمتي بيوكو نورو أدلم قوموا እየሄዱ መምጣት እየተንፏቀቁ እነዚህ ሁለት ሰላት ይመጡ ነበር አሉ ነብዩ አለይሂ ሰላም። ዛሬ እኮ እየተንፏቀቀን እንድንመጣ የሚያረገን ነገር የለም። ሁሉም አላህ እንደየደረጃው የሚገባው ማለት ነው ተሽከርካሪ ሰጥቶታል አይደል? ወላሂ እነዚህ የተሰጡን ተሽከርካሪዎች በእኛ ላይ ምስክር ናቸው። በእኛ ላይ ምስክር ለዱንያ ሀጃ የምንሄድባት መኪና ለሱብህ ሰላት ማለት ነው እምቢ ብላ የምትቀር ከሆነ ወላሂ ነገ እኛ ላይ መስካሪ ነች። በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማም ሙስሊም ሐዲስ ዑስማን ኢብኑ አፋን ረዲየላሁ ዐን ነብዩ አለይሂ ሰላቱ ወሰላም ምን አሉ? من صلى يعني الصبح في جماعة فكأنما قام الليل كله صبح صلاة مالنو بجماعة متو كمسلموች ጋር በመስጂድ ውስጥ የሰገደ ሰው ልክ ሌሊቱን ሁላ እንደቆመ ሰው ነው አሉ። ከዚህ በላይ ደረጃ እንፈልጋለን? اخواني ለምንድነው በለህም ማን ነው? ስለ ዱንያ ሁሉም በለህ ነው። ስለ አኺራ ለምን ሞኝ እንሆናለን? والله የምንሄድበት ዓለም ሩቅ ነው። የምንሄድበት ዓለም ሩቅ ነው። ነፃ እንውጣ ሰላም እንውጣ ምናውቀው ነገር የለም። ራሃ የሚባል ጀነት ስንገባ ብቻ ነው። ለዛ ነው ኢማሙ አህመድ ረህመቱላሂ ዐለይህ ምን ተባሉ? መታ يستريح المؤمن እንደው ሙእሚን ከዱንያ ጭንቀት መች ነው ራሃ የሚያረገው ሲሏቸው አንድ እግሩ ጀነት መግባቷን ሲያውቅ ነው አሉ። እስከዛ ድረስ ራሃ የሚባል ነገር የለም። ስለዚህ ኸዋኒ ሰላተ ሱብህ ባዶ ነው መስጂድ። ለሌላ ነገር አላርም ሞልተን እንደምን ተኛ ሁላ والله ለሱብህ ሰላት ማለት ነው አላርም ሞልተን ራሳችንን እንጠራጠር። እኔ አይደለም ነብዩና አለይሂ ሰላም ያሉት አንድ ሰው ማለት ነው መምጣት እየቻለ ተሳንፎና ማለት ነው ነፍስያውን ሰምቶ የሚቀር ከሆነ والله ነፍሱን ይፈትሻል። ሰሃቦች ረዲየላሁ ዐንሁ አንድ ሰው መስጂድ መምጣት እየቻለ ያላንዳጅ ሀጃ ማለት ነው ቤቱ የቀረ እንደው እንጠራጠረው ነበር በንፍቅና ይላሉ። አላህ ይጠብቀን والله اخواني ስንቃችን ሰላት ነው። ስንቃችን ጾም ነው። ዒባዳ ነው። والله እስቲ ልጠይቃችሁ እንደው ከሱብህ ሰላት ማለት ነው ተኝታችሁ ሱብህ ካፈለጣችሁ በኋላ የሆነ ሰዓት ላይ ተነስታችሁ ሰግዳችሁ እምትጀምሩት ቀናችሁና አላህ ወፍቆ ማለት ነው ሱብህ ሰላትን በመስጂድ መተን ሰግደን የምንጀምረው ቀን እኩል የሆነ ደስታ አለው? والله የለውም። በጥበቃ ውስጥ ነብዩ አለይሂ ሰላም እንዳሉ ሐዲስ ኑዕማን ቢን አብዱላህ ሐዲስ ኢማም ሙስሊም من صلى الصبح في جماعة فهو في ذمة الله صبح صلاة ማለት ነው መጥቶ ከሙስሊሞች ጋር በመስጂድ በጀማዓ የሰገደ ሰው በአላህ ጥበቃ ውስጥ ነው አሉ ኢማሙ ነወዊ ረህመቱላህ ዐለይህ። ዚማ የሚለውን ሲፈያኒ ሲፈስሩ في ضمان الله وأمان الله በአላህ ጥበቃ ውስጥና በአላህ አማን ውስጥ ነው አሉ። እስቲ አንድ ጥያቄ ልጠይቃችሁ። የሆነ የምትፈሩት ነገር ኖሯችሁ ይሄ እዚህ ሀገር ያለ መንግስት ማለት ነው ማንም ላይነካ ከፊትም ከጎንም ከኋላ የሚጠብቅህን ሰው ማለት ነው አሰማርቼልሃለሁ እንዳፈለገ ብትባል ምን ያክል ደስታ ነው የሚጠብ? የሰማይና የምድር በሰማይና ማለት ነው በሰማይ በሁሉ በእነዚህ መካከል ውስጥ ያለ የሆነው ጌታ አንተ ሱብህ ሰላትን ከሰገድ በእኔ ጥበቃ ውስጥ ነው ብሎ ቃል ሲገባል ከዛ በላይ የምትፈልገው ነገር አለ? والله ሱብህ ሰላትን በጀማዓ አለ መስገዳችን ብዙ ከአላህ የሚሰጠን ስጦታ እንዲያመልጠን እያደረገ ነው። عليكم بصلاة الصبح والله يقول ربنا جل وعلا في سورة الإسراء أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر
إن قرآن الفجر كان مشهودا سمى الله جل وعلا صلاة الصبح بالقرآن الله ما لنه صلاة الصبح ما لنه كلا درجة يتنسى قرآن بلون يسيمات راسوان لمن إمام لأن الإمام يطول فيها القراءة إمام ما لنه بس رجيم هنا قرآن سلمي كرا عندي إمام ستة قدسي ملين أباب على الله لمن دنو يصلاة الصبح ما لنه وينم صبح كبابي سلام مسفنو أيرو دس يميلو تبلو عند سلف ستة كمنافق أما لنه استنفاس نصص له نتشنيلال الله يطبق الله يطبقني إخواني طاووس بن كيسان رحمة الله عليه من يلالو ما ظننت ما كنت أظن أحدا ينام وقت السهر من أمة محمد صلى الله عليه وسلم بلليتو مال النسات أني عنداتشم يا أمة محمد يتنيال بيا القمة ميلالو سبحان الله كذيبة في تنبروا سوج مسلم هنا عند سو እንኳን ሰላተ ሱብህ ሊያመልጡ አይደለም የሌሊቱ ሰዓት ማለት ነው ተሐጁድ ራሱ ያመልጧል ብያል ገምት የሚሉ ነበር ኸዋኒ ስለዚህ አላህ ያግራለን والله ስንቃችን አኺራ ላይ ዒባዳ ነው በደግምላችኋለሁ ስለ ዱንያው በዛይ ሰዓት ማይነሳ ሰው አለ እንዴ ጮማ የሆነ እንደው ኮል አለ ቢባል ሚተኛ ሰው አለ አይደለም እናንተን የማልተኛ አስሬ ነው የምንነሳው አይደል ደረሰ አልደረሰም ተነስተን ተስኳኩለን ጥሩ ሽቶ ተቀብተን ጥሩ ነገር ካለ እንደውም ቀደም ብለን ቫኪዩም አድርገን መኪናችንን ሶየውም ማለት ነው ሬዲዮን ነው አይደል ምን ጠብቀው والله يا الله دمو كذا بلاي مهون አለበት سبحان الله للصبح صلاه دمو كذا بلاي مشلالم አለብን والله كذا بلاي لمن خالق ነው የሁሉ ነገር ፈጣሪ ነው አላ ከበርነው ምናከብረው والله لذا يقول ربنا جل وعلا في سورة الأنعام وما قدر الله حق قدره الله ميقباون يونا كبرن ألا كبرتم إلى الله سلا راسو سيناقر بنا كبروا الله كن يمفلقون نقر هلا ناكبر اللي تنبر الله إيمان نست الله مالا نبرتو يعدرقن الله سبحانه وتعالى بدنيا لي عنداتشن برتاند من بابا له هلا بإبادة لي عنداتشن أمنا برتات الله يعدرقن الله القراون هلا القرالن الله يكبدون هلا يقللن الله يراقون هلا يقربلن الله سبحانه وتعالى يموتوا المسلمون الله يتاركاቸው በዚህ ሰዓት ማለት ነው ታመው እሚሉ ሙስሊሞችን الله في አይስጣቸው اخواني والله እኔ ሶስት ነገር አላህ በዚህ ዱንያ ላይ ከሰጣችሁ በቂ ነው አሁን ብዙ ጊዜ ስራ የለም ብለን እንበሳጫለን እኔ አንዳንድ አሜሪካ ምንኖር ሰዎች እየበላን እየጠጣን እየነዳን ሱብሃንአላህ ስንት ራሃ ያደረግን እንበሳጫለን እኔና እናንተ በልተን ተርፎን ወደ ጋርቤጅ ምናስገባውን የሚከጅሉ ብዙ ለአላህ ሙስሊም ባሮች አሉ والله እኔና እናንተ ተርፎን ማለት ነው ጉድዊልን ማናደርሰውን ልብስ ምነው አግኝቸው ማለት ነው አውራይን ብሸፍንልበት የሚሉ ብዙ ሙስሊሞች አሉ አላህ በዚህ ዱንያ ሶስት ነገር ከሰጣችሁ በቂ ነው ከቢሊዮኖች ማለት ነው መካከል አላህ አንተ መርጦ ሙስሊም ካደረገ والله ከዛ የበለጠ ኒዕማ የለም قل الحمد لله الله مالنا لبزو مسلم وندموچنا احتوچ ينساچون عافيه الله لانت كسط مالنا كذا يبلط نعمه يلم አለንዲ ቢሊየን ሰጥቶክ الله ዛሬ مالنا عافيه ቢነሳት ያ ቢሊየን የሚጠቅጠቅ መሐል እንዴ ዛሬ ሰዎች የሚያከብሩክ የሚያወዱክ ከጎን ማለት ነው ቁጭ ብሎ ሊያወሩት የሚችሉ والله عافيه ስለሰጠህ ያ አፍያ ማለት ነው ውበስ ስላለህ ነው ይሄ ባይኖር ሰዎች ሆነ ሰዓት ይጠይቋል ለብዙ ጊዜ ደግሞ ይረሱሃል ሶስተኛ
ነፃ ሆነ ያሻ ቦታ ሄደ እንዳፈለገ ማለት ነው ወደ ቤት መመለስ እስር ቤት እስካላስገባህ ድረስ ቁል አልহামዱሊላህ ይሄንን ያልተሰጡ ብዙ አሉ ስለዚህ አላህ በእኛ ላይ ዋለው ጸጋ ብዙ ነው ግን አላወቅ ነው لذا يقول ربنا جل وعلا في سورة إبراهيم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد يسطواچو نعمة ትንሽንም ትልቁንም የኔ ጸጋ መሆኑን አውቃችሁ ያመሰገናችሁ እንደሆን والله ጨምርላችኋለሁ ይላል አላህ ነገር ግን የሰጧችሁ ኒዕማ ጸጋ ሳይመስላችሁ ቀርታችሁ ይሄንን ወደ ጎን በመተው እየየምትሉ ከሆነ አያዝ ብርቱ ነው ይላል አላህ Subhanahu Wa Ta'ala ስለዚህ አላህን ኒዕማ አውቀን ከሚያመሰግኑ ሰዎች አላህ ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين الله أكبر الله